ሰላም ናችሁ። ከወራት በፊት የሆነ መልእክት አስተላልፈ ነበር። ስራን ለመስራት ወጣቶችን ካላበረታታን ሀገራችን ጥሩ ሁኔታ አትሆንም። ክርስትናው በተለይ አሁን የፕሮቴስታንቱ ዓለም ሙቭመንት ትክክለኛ አይደለም ብዬ መልእክት አስተላልፈ ነበርና ሰሞኑን መልእክት መሳይ ነገሮች እየወጡ እያየው ነበር። ምንድነው አንዱ የወጣው ያየሁት አንዱ ቸርች ሄዶ ልሳን ተናግሮ ሚሊዮን ገንዘብ አስለቅቄልሃለሁ ብሎ አይ ቲንክ ጆይ ጭሮ የሚባለው ጋር መሰለኝ። ከዚያ ደግሞ ሌላ ነብይ ጋር ሄዶ አንድ አይነት ልሳን እየተናገረ ከዚያ ደግሞ ሚሊዮኖችን ዛሬ አስለቅቄልሃለሁ ብሎ በዶላር ይሁንልህ በኢትዮጵያ ብር ብሎ ሚሊዮኖችን አስለቀቅኩልህ ሲል እናያለንና ሚሊዮኖቹ ከየት ነው የሚለቀቁት ነው አንዱ ጥያቄ። ጥንቆላ ነው እንደየሰራን ያለ ነው። እግዚአብሔር የጽድቅ አምላክ ነው ወይስ የርኩሰት አምላክ ነው? የእውነት አምላክ ነው የውሸት አምላክ ነው? ምን አይነት አምላክ ነው የተከተሉት? ሳይሰሩ ሚሊዮኖችን በዶላር ወደ አካውንታቸው ይዘው የሚገባው ወይስ ከጨለማው ዓለም ጋር ህብረት አላቸው? ግልጽ እንደሆነልን ስለፈልግ እኔ ፐርሰናሊ ውሸታም ናቸው ሐሰተኛ ናቸው ቢሉም አይሆንላቸውም ብዬ ስለማስብም ስለማምንም ማለት ነው። እና ለምን በዚህ ልክ ህዝብን ማጭበርበር ያስፈልጋል? እስካሁን ያልነቃው ህዝብ እነዚህ አይነት ቸርቾች እየሄደ ያለው ህልናው አይሰራም። ህልናው የሰው ልጅ ከሆኑ ሰው ልጅ አንዴ ከተሳሳተ ሁለተኛ ጊዜ አይሳሳትም። ሰው አንዴ ከወደቀ ሁለተኛ ጊዜ በዚያ ነገር ደጋግሞ ሆን ብሎ የሚወድቅ ከሆነ ማሰብ አቁሟል ወይ ለመኖር አይፈልግም ማለት ነው፣ ወይ መማር አይፈልግም። እንዴት በዚህ ልክ ህዝብ ይሸወዳል? እና በጣም አፍራለሁ እኔ ፐርሰናሊ የምር ነው የምለው። እንግዲህ አስባችሁታል፣ ዋና ታርጌታቸው ገንዘብ ነው። ገንዘብ አይሰሩም፣ ስራ አይሰሩም። ገንዘብን ግን ለሌሎውን ገንዘብ ስራ አትስራና ገንዘብን አካውንት ላይ እናስገባለን ብለው የቅሸት የማይሆን የማይረባ እንትን ይሰጣሉ። ይሄ ተስፋ መጽሐፍ ቅዱስ ውስጥ ካነበባችሁ አዲስ ኪዳን ላይም ብሉይ ኪዳን ላይም አገልጋዮችም ሲሰሩ ታያላችሁ። አዲስ ኪዳን ላይ በተለይ እነ ጳውሎስ፣ ብሉይ ኪዳን ላይ ካያችሁ ደግሞ ህዝቡ ሲለፋና ሲያገኝ ነው የምታዩት። እግዚአብሔር ህዝብ የለፋውን ነው የሚባርከው። አዲስ ኪዳን ላይም የሚሰሩትን አንድ ላይ ያደርጉ ነበር ነው የምለው እንጂ አይሰሩም አይልም። ከየት ነው የሚያመጡት? ሌላኛው ትንቢት ነው ህይወት የሚሆነው ወይስ የእግዚአብሔር ቃሉ እውነት ነው? ምክንያቱም አሁን ግራ እየገባን ስለሆነ ሰዎች የሚናገሩት ትንቢት ከእግዚአብሔር መጽሐፍ ሁሉ አስበልጠው ለማየት እየጣሩ ስለሆነ ትንቢት ነው ትክክል የእግዚአብሔር ቃል ነው? ትውልድ መከተል ያለበት የእግዚአብሔር ቃል ነው ወይስ ትንቢት ነው? እንዴ ከገዛ ስጋቸው እኮ ትንቢትን የሚናገሩ እንደ አሸን በልተዋል በየሰፈሩ በየመንደሩ። ከገዛ ስጋቸው የልባቸውን አብሮት ሊነግሯችሁ የውሸት ተስፋ ሰጥቷችሁ እድሜያችሁን ሊጨርሱባችሁ የሚታገሉ እኔ አውቃለሁ በራሴ። ድሮ ልጅ በነበርኩ ጊዜ እኛ ሰፈር ላይ አንድ ብራዘር ነበር፣ ሌሎችም አሉ። ኬንያ ትሄዳለህ ብሎ የተነበያለ፣ አዲስ አበባን አልፈ ሌላ ሀገር ስትሳፈር ያሉ በቦርሳ ተሸከም ብሎ ተነበያለ። የውሸት ትንቢት አሁን እንኳን ገዝታውስ እየገቡ የሚተነበይላቸው ትንቢቶችን ሲነግሩኝ ከእውነታ ጋር በጣም የሚጋጩ የሰው ልጅን እግዚአብሔር ለምድራዊ ስርዓት ለሰው ልጅን የፈጠረበት ዓላማ ጋር የሚጋጩ መጽሐፍ ቅዱስን እውነት ያልተከተሉ ሳይ በጣም አፍራለሁ። እና ሰው ልጅ ለምን አይነቃም? እስኪ ንቁ። እስከ መች ትዘላለህ? ምንም በሌለበት ህልም ሰፈር ላይ አይቀርም ብለህ አትጨፍር። ህልም ሰፈር ላይ እንዳይቀር ከፈለግ በደንብ ስራ። ዓለም ላይ ትላልቅ ነገሮችን መስራት ትችላለህ ከሰራ፣ ከጣርክ፣ ካነበብክ፣ ከተማርክ፣ ከተፈላሰብክ። እግዚአብሔር መጽሐፍ እንዲህ ይላል፣ የልብ መዘጋጀት ከሰው ነው፣ የምላስ መልስ ደግሞ ከእግዚአብሔር ነው ይላል። በልብህ ስትዘጋጀ ነው እግዚአብሔር የሚመልስልህ። ያልተዘጋጀውን እንዴት ነው እግዚአብሔር ስጠኝ ብለህ የምትጠብቅ? እና ሳይሰሩ መብላት አለ ማለት ነው። እና አንዳንዴ በጣም ይገርመኛል ብዙ ሰዎችን ከስራ ዓለም አስወጥተው አሁን ደግሞ ምንድነው እየሆነ ያለው? ሰሞኑን አንድ ወንድም ቲክቶክ ላይ ይዞ የወጣው ቪዲዮ ምንድነው ምለው፣ ስራ ስለጠፋ ወጣቶች ስራ አልባ ሆነው ከልመና ይልቅ ለምን ትንቢትን አንሞክርም ብሎ ወደ ትንቢት ዓለም ተቀላቅለው እያዩዋቸው ነው። አንዳንዶች ኢቭን ከሱስ እንኳን አልተላቀቁም። ሱስ ውስጥ ያሉ በጣም የተለያየ ሱስ ውስጥ ያሉ ማታ ትንቢት እየተናገሩ ኢቭን አንዳንድ ቸርች የገቡ እንደዛን ልምምድ ጀምረዋል። ገንዘብን ለማግኘት የዕለት ቁርስ ቁስቸውን ለመሸፈን
ህይወታቸውን ለማስቀጠል ብሎ እየተናገረ ነው። እና ይሄ ነው ክርስትና። ይሄ ካልተፈተሸ ካልተጣራ እንዴት ነው የሚከደው? እና አሳሳቢ ጊዜ ላይ ነው የደረስነው። ከዛ ስራህን ስራ፣ ለመለወጥ ስራ ጣር። እግዚአብሔር ስትሰራ የእጅህን ስራ ይባርካል፣ ምድርቷ ላይ ያሰፋል፣ ያከብዳል፣ እውቀት፣ ጥበብ፣ ማስተዋል ይሰጣል። ይሄ ነው የምናውቀው እግዚአብሔር። አቨግር ታይም ይሄንን ይመስላል። ይሄንን መልእክት የማስተላልፈው ነቢይ ነን እያሉ በየቦታው እንዳሸነፈሉ አሉ እንዳትበሉ ተጠንቀቁ። ዝም ብሎ የሚፈስ ገንዘብ የለም ለማለት ነው። አቨግር ታይም